እነዚህ ሁለት ዶት ምልክቶች ርክርክ ይባላሉ። ርክርክ ምሳሌ ስግዱ ይኸው ሁለት ስግዱ። ሌላስ ሰዓታት ብንመጣ ደግሞ ይትባረክ የሚል አለ። ሁለት። ስለዚህ ሰላም ብያለሁ። ዛሬ በደንብ ነው የማስረዳችሁ ቪዲዮውን እስከ መጨረሻው። ሁላችሁም ብዙ ነገር ታተርፉበታላችሁ። እነዚህ ምልክቶች ለኪ፣ እኪ፣ ቀ፣ ደሳ፣ ጭረት፣ ርክርክ የሚባሉ ነገሮችን ታውቃላችሁ። እነዚህን አወቃችሁ ማለት የቅዳሴ 80% በሚባል ደረጃ እነዚህ ላይ ይወርቃል ማለት ነው፣ እነዚህ ምልክቶች ላይ። ስለዚህ ምልክቶችን አስተምረን እያላችሁ ኮሜንትም የጻፋችሁ ስላላችሁ ነው ይሄን ይዤ ልመጣ ይችላል። ምልክቶች አሉ። የምልክቱ ስም ምንድን ነው? ለኪ ሲምቦሉ ነው። ሲምቦሊካሊ የሚወከለው ለኪ ነው። ይሄ ሰላም ለኪ ነው፣ ኖርማል ስሙ ማለት ነው። ከዚያ ምሳሌ አለ። ይሄ ሰላም ለኪ ለምሳሌ እዚህ ጋር ነው። ይህንን ተውት፣ አይመለከተንም። በእንቲያነ እንግዲህ ዲያቆኑ ቅዳሴ ልንወጣ ወደ አሁኑ በእንቲያነ ሲል ምንድን ነው ለኪ የሚል አሁን በእንቲያነ የሚለው ላይ ወርድ እዚህ በእንቲያነ የሚለው ወርድ ላይ ማን አለ? ለኪ የሚባል ምልክት አለ። ስለዚህ ከመጀመሪያው ይሄ ለኪ የሚባለው ምልክት በግዕዝ ስለ ግዕዝ ነው እያወራሁ ያለ። በግዕዝ እንዴት ነው? ሰላም ለኪ። ይሄ ሁሌም በግዕዝ ቅዳሴ ጊዜ ለሰላም ለኪ የተሰጠው የዜማ ምልክት ነው ማለት ነው። የዜማ የሚወከል በምን አይነት ድምፅ ነው? ሰላም ለኪ ይሆናል። ሰላም ለኪ ያለበት ሁሉ በዚህ ስታይል ይዜማል ማለት ነው። ሰላም ለኪ ከሆነ ለኪ ያለበት በዚህ ስታይል ይዜማል ካል ጸልዩ ይሄን አይመለከተንም። 30 ነው። በእንቲያነ በቃ ለኪ የሚል ምልክት አለ እዚህ ጋር በእንቲያነ ሰላም ለኪ ስለሆነ ይኸው ለኪ የሚል እዚህ ጋር እስከተቀመጠ ድረስ ይሄ ነገር መዜም ያለበት። ምክንያቱም መጀመሪያ ዜማውን ይሄ ምልክት ዜማው እንዴት እንደሆነ አውቃለሁ። ሰላም ለኪ እንደሆነ አውቃለሁ። ይቺ በየትኛውም ሌላ ዘር ቢመጣ ለኪ ካለ ከዚህ ስታይል አይወጣም። ስለዚህ ጸልዩ በእንቲያነ ይላል ማለት ነው ዲያቆኑ። ይሄ ካለቀ በኋላ ወደ አሁኑ ቅዱስ ቅዱስ ይባላል። በቅዳሴ ጊዜ ታስታውሳላችሁ። ወበይንተ ኩሎሙ የሚለው ማለት ነው። ስለዚህ ለኪ የምትባሏን ከዚህ በኋላ ማወቅ አለባችሁ በዚህ ስታይል እንደሚዜም። ለምን ቅዳሴ? ለግዕዝ ቅዳሴ ማለት ነው። ሌላስ እንምጣ። እዚህ ጋር እኪ የሚል አለ። እዚህ ጋር እኪ ማለት እንዘ ንሰግድ ነው፣ ለኪ ነው። እዚህ ጋር ስሙን በምጻረ ቃል እነዚህ በምጻረ ቃል ላይ የተጻፉት እዚህ ጋር ጻፍኩት። የዚህን ግን እንዘ ንሰግድ ነው ለኪ የሚለው ትንሽ ረዘም ስለሚል አልጻፍኩትም። ስለዚህ እንዘ ንሰግድ ነው ለኪ ነው። ይሄ ምሳሌ እንምጣ። ምሳሌ የሰጠሁት ይሄ እዚው ከዚህ ጋር የወጣ ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን የሚለው ላይ ማለት ነው። ስለዚህ እኪ ማለት እንዘ ንሰግድ ነው ለኪ ከሆነ እንዘ ንሰግድ ንብለኪ እንደሆነ ይህንን አወቅኩ። ሁሌም በዚህ ነው የሚዜመው። እንዘ ንሰግድ ንብለኪ ነው ከሆነ ይሄ ምልክት የት አለ? እንተ የሚለው ከዚህ ጋር ወበእንተ ኩሎሙ ይሄ እንተ የሚለው አብሮ ነው የሚለው ከዚህ ጋር እንደ ፕሪፖዚሽን ብላችሁ አስቡት። ይሄ ማለት ነው በግዕዙ አገባቢ ይባላል። ሁሌም እንደምላችሁ ኩሎሙ ክርስቲያን የምትለው እኪ የምትለው ያቺ ምልክት እኪ መጣለች እዚህ። ስለዚህ እንዘ ንሰግድ ነው ለኪ ቅድም ባዜምኩት ስታይል ወበእንተ ኩሎሙ ክርስቲያን የሚለው ማዜም አለብኝ ማለት ነው። ስለዚህ ምን ማለት አለብኝ? ወበእንተ ኩሎሙ ክርስቲያን ይኸው እንዘ ንሰግድ ንብለኪ ከዚያ ወበእንተ ኩሎሙ ክርስቲያን የሚለው ከዚህ እንዘ ንሰግድ ንብለኪ ከሚለው ዜማ ውጭ ሌላ ማዜም አልችልም። ለምን? ምልክቱ እንዘ ንሰግድ ንብለኪ። ምልክት ማለት አንድን የቅዳሴ ዜማ እንድናዜም የሚያስችለን የሆነ ምን ልበላችሁ ምልክት የሆነ ቦታ ቢጠፋን ምልክት ይሰጠናል። የሆነ እንደዚህ አድርገህ በዚህ ሄደ በዚህ ወጣ እንደዚያ ሁሉ የሚመሩን ጋይድ የሚያደርጉን ነገሮች
ምልክት ይባላሉ። ስለዚህ ወበይንተ ኩሎሙ ክርስቲያን የሚለውን አንድ ሰው አይቶ እኪ የምትለዋ ዜማ በግዕዝ እንዘ ንሰግድ ንብለኪ መሆኗን ከተረዳ ወበይንተ ኩሎሙ ክርስቲያን ማለት አይከብደውም ማለት ነው። ስለዚህ ምሳሌው ይህች ነች። ብዙ ቦታ አለ። ይሄ ምናልባት እንደ ሳምፕል የመጣች ነች። ወበይንተ ኩሎሙ ክርስቲያን ከዚህ ከጸልዩ ከሚለው የወጣው ማለት ነው። ከዚያ ማን ጋር እንምጣ? ቀ የሚል ምልክት ካገኛችሁ ደግሞ ስሙ ምን ይባላል? አጥመቀ ነው። ይኸው አጥመቀ ቀ የተወሰደችው ከዚህ ነው። እኪም እንዘ ንሰግድ ንብለኪ ካለው የተወሰደ ነው ማለት ነው። ስለዚህ አጥመቀ ማለት ቀ ማለት አጥመቀ ከሆነ ምሳሌ ለምሳሌ ጻኡ ይሄ አጥመቀ ማለት ነው። ጻኡ ንዑሰ ክርስቲያን የሚለው ዲያቆኑ በቅዳሴ ጊዜ ያ በግዙ ጻኡ በእዝል ደግሞ አንድ ቀን እሰራባቸዋለሁ። እኔ እያወራሁ ያለ ምንድነው ዛሬ ስለ ግዝ ነው እያወራሁ ያለ፣ ግን ምልክት ምን እንደሆነ ተረዱት ነው ባጭሩ እንጂ እዝል ግዝ የሚለው አይከብድም፣ ቀላለሁ። ጻኡ አጥመቀ እንምጣ እዚህ ጋር እንግዲህ አጥመቀ ናት ምልክቷ የምትዜመው ቀ የምትባልዋ የጻኡ የሚለውን ጻኡ ብዬ አዜምኩት። ካዜምኩት እዚህ ጋር ወማህበረነ የሚል አለ። ወማህበረነ ውስቴታ የሚለው ማለት ነው። ጸልዩ በኀበ ዛቲ ቤተክርስቲያን ቅድስት የሚለው ማለት ነው። ስለዚህ ወማህበረነ ላይ ለምሳሌ መጨረሻ ላይ ቃል አለ። ስለዚህ ቀ እዚህ ጋር አጥመቀ ብዬ ጻኡ ተመሳሳይ ነው መሆን ያለበት ከምልክቱ ዜማው የዚህኛው ዘር ዜማ ከምልክቱ ዜማ ጋር ተመሳሳይ መሆን ስላለበት ወማህበርነ መሆን አለበት። አጥመቀ ቀ የሚባል ሌላ ቀ የለም። በቃ አንድ አጥመቀ ምልክት በዚህ ነው። ዜማውም እንዴት ነው? አጥመቀ ይሆናል ማለት ነው። ቀ ጠበቅ ትላለች ወተጠመቀ ለሊከ በሚለው ማለት ነው። እሺ ጨረስን። አጥመቀ ከዚያ ደሳ። እነዚህ ምልክቶች ኮመን በጣም 80% የሚባለው እነዚህ ጋር የሚወድቅ ብያችኋለሁ። ደሳ የምትባላለች። ደሳ ማለት ደመና ልብሳ ነው ስሙ። ይሄ በሙሉ ሲጻፍ ደመና ልብሳ ዜማው እንግዲህ ይሄ ያለበት በሙሉ በዚህ ስታይል ይዜማል ማለት ነው። ደመና ልብሳ ደመና ልብሳ እንምጣ። እንግዲህ በአማን አብ ቅዱስ በአማን ወልድ ቅዱስ አሃዱ ካለ በኋላ ካህኑ እኛ ህዝቡ የሚቀበለው ይኸው ደሳ የሚል አለ። እስከዚህ ድረስ ደመና ልብሳ ነው ብያችኋለሁ። በአማን ወልድ ቅዱስ እኔ አሁን እዚህ ጋር ስላሉ ጭረቶች ምኖች እሱን ተውት። በዋናነት ምልክቱ ይችን ብቻ በመያዝ ማዜም ይቻላል። በቃ በተለይ ለሚመናን ማለት ነው። በአማን ወልድ ቅዱስ ይኸው ደመና ልብሳ። ሌላ ሁለተኛ ምሳሌ ደግሞ እዚች ጋር ይቅርታ ምልክቱን አላስቀመጥኩትም እንጂ እዚች ጋር ቲ ላይ ደናች እዚች ጋር ሳ ነበረች። ይቅርታ ሳላስቀምጠው ስለቀረው እዚህ ጋር ደሳ እዚሁ ራሷ ደመና ለብሳ። ስለዚህ በአማን ወልድ ቅዱስ ብያለሁ። ስለዚህ በዛቲ ዕለት ዮም በዛቲ ዕለት የሚለው ካህናት ታውቁታላችሁ። በዛቲ ዕለት ለምን እንደዚህ ያዜምኩት? ምልክቱ ደመና ልብሳ ነው። እዚህ ጋር በአማን አብ ላይም አይታችኋል። ይሄን ጨረስ። ከዚያ ጭረት የምትባለዋ ደግሞ በዚች ይቺ በአማርኛ ጋ ፊደልን የመሰለች ጭረት ትባላለች። ጭረት ለምሳሌ ምነባ ላይ ምነበ ብዬ ቅድ ይቺ ጭረት የምትባለዋ ቅድ የሆነ መንጠቅ ወደ ላይ እንደዚህ ቅድ ወደ ላይ ቅድስት ቤተ ክርስቲያን ቅድ ይሄ ያለ ቅድ ምላት ይች እንድች ከዚያ ቤተ ክርስቲያን ለማለት ነው በምህጻረ ቃል። ስለዚህ እኛ ዋና የኛ ፎከስ የምናደርገው ጭረቷ ከድምጼ ከማውጣው ድምጽ ጋር ያላትን እንትን ነው። ቅድ የሚል ነገር ወደ ላይ። ሌላ ሁለተኛ ምሳሌ አረፋቲ ቲ ወደ ላይ ቲ አረፋቲ የሚለው ማለት ነው።
አረፋ እነዚህ ዶት ይዘት የምትባለው ምልክት እዚህ ሌላ ጊዜ አስተምራለሁ እሷን አብሬ አረፋ ቲ ስል ይቺ ጭረት ትባላለች። ቲ ቅድ ወደ ላይ ነው እዚህ ጋር ማለት የተለያየ ድምጽ ይሁን እንጂ ይቺ ጭረት ስለሆነ ጭረት የሚባል ወደ ላይ የሆነ እንደዚህ መንጠቅ ነገር አረፋ ቲ እምላት ቅድ ስል ማለት ነው። ከዚያ ሰራዊት ሐዋርያት ጋር ሰራ እምላት ይቺ ጭረት ትባላለች ማለት ነው። ከዚያ ርክርክ የሚለው ደግሞ ለምሳሌ ዲያቆኑ ርክርክ የሚባል ሁለት ፖይንቶች ወይም ደግሞ ሁለት ዶት ምልክቶች አንድ ላይ ሲመጡ ርክርክ ይባላል። አንድ ርክርክ ሁለት ረከረክ ስግዶ እዚህ ጋር ወሰተ ማለት ነው። እዚህ ጋር ግን ሁለት ረከረክ በቃ ይመራናል ምልክቱ ሰዓታት ይትባረክ የሚል ማለት ነው። ስለዚህ የምትይዙት እነዚህ ምልክቶች በግዕዝ ከዚህ በኋላ ለኪ ሰላም ለኪ እንዴት እንደሆነ ነግሬያችኋለሁ። ዘንሰግድ ነው ለኪ አጥመቀ ደመና ልብሳ ጭረት ርክርክ የሚባሉ ርክርክ ሁለት። አሁን ይህንን ለምሳሌ ሁለት ማለት አለብኝ። ግን አንድ ሰው አንድ ብቻ ረክርኮ ቢተው ስታሰራ ማለት ነው። ምክንያቱም ሁለት ረክርካው ይለኛል። ሶስት ረክርክ ካለኝም ካለ ምልክቱ ሶስት ነው። እንዲህ ሶስት ለዋለሁ ማለት ነው። ስለዚህ በዚህ ልክ ነው። ቪዲዮውን ላይክ አድርጉት። ክፍል 11 ነው መሰለኝ ደርሼ መደበኛ ፕሮግራሙ አለ። በመካከል ግን አልፈን እነዚህን ነገር እየተማርን ሲኔድ ወደፊት በፕሮግራም ማለት ፓርት 1 ፓርት 2 እያልኩ የቀጠልኩት አለ አይደለ? ክፍል 11 12 እያልኩ ስቀጥል ለዚያ ምንም ቀላል ነገር ናቸው። እነዚህ ለሰዓታትም ምልክት ሰዓታት ላይም በቃ ቀላሉ ስርዓተ ቅዳሴ ጋር ያወቀ ሰው ምልክቶችን በደንብ ተረድቶ በደንብ ያወቀ ሰው ሰዓታት በቀላሉ መማር ይችላል። አይደለም ሰዓታት ጾመ ድጓ በሉት በየትኛውም ቦታ ላይ ምልክቶች አሁን ይሄ እኮ ከሰዓታት የወጣ ነው። ግን እዚህ ጋር ሁለት ርክርክ አለ። እዚህም ወሰጠጠ ነው፣ እዚህም ወሰጠጠ ነው ምልክቱ ስግዱ ተመሳሳይ ነው። ይትባረክ ተመሳሳይ የሆነ ነገር ድምጽ ነው የምትሰሙት። አዎ እዚህ ጋር ትንሽ ያዞራል። የመጨረሻው ወሰጠጠ ያዞራል። ምክንያቱም ጭረት አብራ ስላለች ነው እንጂ ወሰጠጠ ካለ በኋላ ያዞራል። ስለዚህ ምን ለማለት ፈልጌ ነው? የቅዳሴ ዜማ ምልክቶች በግዕዝ ነው። እነዚህ በዝል ሲሆኑ ደግሞ ሰራባቸዋለሁ።